ናታን ለዳጣ እውነቱን ሊነግራት ወይም ደግሞ እንደሚወዳትና እንደሚያፈቅራት ሊነግራት እየተቀራረበ ሳለ አቶ ደረጀ ደርሶባቸዋል። እንግዲህ አቶ ደረጀ አሁን የመጣበት ምክንያት ምንድነው? ወይዘሮ ዝናሽ አሁን ላይ ዳጣ ናታን ክፍል ናት ብላ ስለነገረችው። ምክንያቱም አሁን ላይ አቶ ደረጀ ዳጣ እንደዚህ አይነት ነገር አታደርግም፣ አሁን ላይ ናታን ክፍል ምን ትሰራለች? በዛ ላይ ሌሊት ነው ብሎ እያሰበ ስለነበር፣ ነገር ግን ወይዘሮ ዝናሽ ግን ዳጣ እንግዲህ ከናታን ጋር ናታን ዳጣ እንደሚፈልጋት ስለምታውቅ አቢጌልን ጣል ስላደረጋት አሁን ላይ ዳጣ እዛ ክፍል መሆኗን አውቃ ነው እንግዲህ አባትየው ወይም ደግሞ አቶ ደረጀ እንዲደርስባቸው ያደረጉ። ስለዚህ አሁን አቶ ደረጀ ሁለቱን አይቷቸዋል። ምንድነው ሊያደርገው የሚችለው? እንግዲህ በኔ በኩል ናታንን የሚያናግሩ ይመስለኛል። እንዴት ከዳጣ ጋር ምንድነው ግንኙነት አላችሁ ወይስ የላችሁም የሚለውን ነገር እንደ አባት አቶ ደረጀ ሲያስደነግጣቸው ቢጠይቃቸው አሪፍ ነው። ዳጣንም ቢጠይቃት ዳጣው ላይ እኔ አሁን ግንኙነት የለኝም ልትል ትችላለች። ነገር ግን ናታን ዳጣንን ስለሚወዳትና ስለሚያፈቅራት ይዋሻል ብዬ አላስብም። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ዳጣ አባትየውን አቶ ደረጀን ስለ እናቴ የሆነ ነገር በለኝ፣ እውነትስ በህይወት አለች? የት ነው ያለችው? መች ነው የምታገናኘኝ? እያለች እየጨቀጨቀችው ነው። ምክንያቱም ዳጣ አሁን ላይ አባቷን አቶ ደረጀን ካገኘች በኋላ የእናት ደግሞ ናፍቆት ገድሏታል ማለት ነው። ምክንያቱም እናቷን እስካላገኘች ድረስና እናቷን እስካላየች ድረስ ምን ሆና እንደሆነና አሁን ላይ እናቷ ማን እንደሆነች ስላላወቀች ግራ ገብቷታል። ስለዛ ነበር እንግዲህ ደረጀን እያስጨነቀችው ያለችው እናቴን አሳየኝ ያለች። እንግዲህ በዚህ በኩል ደግሞ ውሃ ከጀርባ ሆና ዳጣ ስለ እናቷ ስትጠይቅ እንግዲህ ሰምታለች ማለት ነው። አሁን ላይ ውሃ ምንድነው የሰማችው? ዳጣ እንግዲህ ደረጀን ስለ እናቷ ስትጠይቅና አባዬ እያለች ደግሞ አባትነቱን እንግዲህ ስትናገር ውሃ ሰምታ ነበር። ነገር ግን አቶ ደረጀ ምንድነው የሰማሽው ብሎ ተቆጥቷት እንግዲህ ዳጣም ውሃ እንግዲህ ያንን ነገር እንድረሳውና እንዳታስታውሰው አድርጋለች ማለት ነው። ነገር ግን አሁን ላይ ውሃ የሰማችው ነገር ሊኖር ይችላል። ነገር ግን ውሃውን ስለማትዋሽ ወይ ለናታን ወይ ለዝናሽ ወይ ለአቢጌል ይህንን ወሬ ከተናገረች ግን ለነሱ ከባድ ይሆናል ብዬ ነው የማስበው። ናታን አሁን ላይ ዳጣን እንግዲህ አብረው የሆኑ ዳጣ ምን አይነት ወንድ እንደምትፈልግና ጓደኛ እንዳላትና እንደሌላት እየጠየቃት ነው ማለት ነው። ምክንያቱም አሁን ላይ ናታን ዳጣን አፍቅሯታል። ነገር ግን አገባቡን እያሳመረ ነው። ዳጣን በምን መልኩ እንደምነግራት፣ እንደምወዳት፣ እንደማፈቅራት የሚለውን ነገር ከዚህ በፊት ጓደኛ ካላት ብቸኛ ካልሆነች የሚለውን ነገር አጣርቶ አሁን ላይ ጨርሷል። ስለዚህ አሁን ላይ ዳጣ እንግዲህ ናታንን ምንድነው ያለችው? ጓደኛ ቢኖረኝ እንዳንተ አይነት ሰው ቢሆን ደስ ይለኛል ብላ ስለነገረችው እንግዲህ ናታንም አሁን ላይ ተስፋ ስላለው ያኔን ለዛም ነበር እንግዲህ ከናታን ጋር ሊሳሳሙ እንግዲህ የቀረባት የነበረው ብዬ ነው ማስበው። ስለዚህ አሁን ላይ ናታን ዳጣን እንደሚወዳትና እንደሚያፈቅራት ሊነግራት ይችላል ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ ምንድነው? ወይዘሮ ዝናሽ አሁን ላይ ሰራተኛዋ ሰላምን ከዚህ ቤት እንድትወጣና የራሷን ህይወት ኑሮ ልጅ መውለድም የምትፈልግ ከሆነ ቶሎ ጊዜዋ ሳይሄድ እድሜዋ ሳይሄድ እንድታደርግ ይህንን ነገር ጠይቃታለች። ምክንያቱም እድሜዋን ዘመኗን በሙሉ እዛ ቤት እንዳገለገለችና በጣም እንደቆየች ስለምታውቅ አሁን ላይ ደግሞ ወይዘሮ ዝናሽ ለሰራተኛዋ ሰላም አስባ ነው። ከዚህ በፊትም እንግዲህ ሰራተኛዋ ሰላም ከዚህ ቤት ወጥቼ የራሴን ህይወት ኑሮ መምራት ፈልጋለሁ መኖር ፈልጋለሁ ብላ ስለነበር ነው አሁን ላይ ወይዘሮ ዝናሽ እንደዚህ እየጠየቀቻት ያለችው ሰላምን ማለት ነው። ነገር ግን አሁን ላይ ሰራተኛዋ ሰላም ከዚህ ቤት መውጣት እንደማትፈልግና ያንን ያሰበችውንም ሐሳብ እንደተወችው ነው ለወይዘሮ ዝናሽ የነገረቻት። ወይዘሮ ዝናሽ ግን ይህንን ነገር አስቢበት ብላታለች። ምክንያቱም ወይዘሮ ዝናሽ እንግዲህ እንደ አንድ ሴት ልጅ እሷ የራሷን ህይወት ኑሮ ልጅ መውለድም ከሆነ እንድትወልድ በዚሁ እንግዲህ ባጭሩ እንዳትቀጭባት ዘመኗን በሙሉ ለኛ እያገለገለች እንዳትኖር ብላ በማሰብ ቀና አስተሳሰብ ነው ወይዘሮ ዝናሽ እንደ እናት ያማከረቻት። ሰራተኛዋ ሰላም አሁን ላይ ከዛ ቤት አልወጣም ያለችበት ምክንያት ምንድነው? ከዚህ በፊት ወጣለው ያለችው ለምንድን ነው? እኔ እንደሚመስለኝ ከሆነ ዳጣ ከመጣሽ በኋላ እንግዲህ ሰራተኛዋ ሰላም ከዛ ቤት አልወጣም ነው ያለችው። ምክንያቱም አሁን ላይ ሰራተኛዋ ሰላም ዳጣን እየጠየቀቻት ነው።
እናትሽ ማነች? አባትሽ ማን ነው? ቤተሰቦችሽ ማናቸው? አንቺ የት ነው የተወለድሽው? ሁሉንም ነገር ጥያቄዎችን እንደዚህ አይነት ጥያቄዎችን ዳጣን ልጠይቃት የቻለችበት ምክንያት ምንድነው? አሁን ላይ ሰራተኛዋ ሰላም ይህንን ጥያቄ የጠየቀቻት አንደኛ አቶ ደረጀ ለዳጣ ለምን እንደዚህ ሊንከባከባትና ለሷ ሊራራላት ቻለ ከልጆቹ እኩል እንዴት ሊቆጥራት ቻለ የሚለው ነገር ስላሳሰባትና ስላስጨነቃት ነው እንግዲህ ሰራተኛዋ ሰላም ይህንን ጥያቄ ዳጣን ልጠይቃት የቻለችበት ምክንያት ማለት ነው። ነገር ግን አሁን ላይ ዳጣ እንግዲህ በልጅነቷ የት እንደሆነች የት እንደተወለደች ስለማታቅ ካደገች በኋላ ወይም ደግሞ ነፍስ ካወቀች በኋላ እንግዲህ አዲስ አበባ ጎዳና ላይ መሆኗን ያወቀችው። ነገር ግን ሰራተኛዋ ሰላም ጥያቄዋ ምንድነው? እንዴት አቶ ደረጀ ጋር ተገናኛችሁ የሚል ጥያቄ ነው። እናትሽስ ማናት የሚለው ጥያቄዎች እንግዲህ ዳጣን አስቆጥቷታል ወይም ደግሞ አናዷታል፣ አበሳጭቷታል። ምክንያቱም ቤተሰቦቿን እናቷን ስለማታውቅና አሁን ላይ አቶ ደረጀን ስለማታውቅ አሁን ላይ ደግሞ በኩራት እንግዲህ አባቴ አቶ ደረጀ ነው ማለትም ስለማትችል ሚስጥር ስለሆነ እንግዲህ ሰራተኛዋ ሰላም የምትጠይቃት ጥያቄ አስለቅሷት እንግዲህ በጣም አማሯት ነው እንግዲህ አባትየውን አቶ ደረጀን የጠየቀችው ስለናቷ የሆነ ነገር የሆነ ቀን ጊዜው ሲደርስ እነግርሻለሁ ብሏት ስለነበር ስለዚህ ያንን ቀን በጣም እየጓጓችና እየጠበቀችው ነው። ዳጣ መች ነው የእናቴን ማንነት የሚነግረኝና መች ነው በህይወት መኖሯን ራሱ እሷ ስለማታቅ ሞታለች ወይስ አለች በህይወት የሚለውንም ስለማታቅ እየጠየቀችው ነበር ማለት ነው ዳጣ። ነገር ግን አሁን ላይ አቶ ደረጀ ያላት ነገር ምንድነው? ጊዜው ሲደርስ እንደሚነግራትና አሁን ላይ ግን መናገር እንደማይችል አስጠንቅቋታል ማለት ነው። ስለዚህ አሁን ላይ እንግዲህ ዳጣ እንግዲህ አባቷ ደረጀ ያላትን ነገር እሺ ብላ ተቀብላለች። ነገር ግን የእናቷን ማንነትና እናቷ የት እንዳለች እንግዲህ በልቧ እያሰበች ነው የምትገኘው ማለት ነው። እንግዲህ አቢጌል አሁን ላይ ናታንን የራሷ አለማድረጓ በጣም እያበሳጫት ነው። ምክንያቱም አቢጌል ለወይዘሮ ዝናሽ ወይም ደግሞ ለእናቷ እየጠየቀቻት ያለው ምንድነው? ናታን ለኔ ትኩረት እየሰጠ አይደለም፣ በቃ እኔን አይወደኝም ማለት ነው እያለ እየጠየቀቻት ነበር። ነገር ግን ወይዘሮ ዝናሽ እንደ እናት እንግዲህ ምንድነው ያለቻት? ሁሉንም ነገር ነግራታለች፣ ምክርም መክራታለች። ወንዶች እንግዲህ እነሱ ፈልገው ነው እንጂ እኛ ፈልገን መሄድ እንደሌለብንና አንቺም አቢጌልም ጥሩ ስነ ምግባር መኖር አለበት ከነውሃ ጋርና ከነዳጣ ጋር መጨቃጨቅሽን አቁሚና ስነ ምግባርሽን አሳምሪ ብላታለች ማለት ነው። ዝናሽ አሁን ላይ ናታን በግድ አንቺን እንዲያፈቅርሽና እንዲወድሽ ማድረግ እንደማንችልና ነገር ግን አንቺ እሱ እንዲወድሽ ማድረግ አለብሽ፣ ራስሽ ነው ይሄን ነገር ራስሽ ላይ መስራት ያለብሽ ብላ ወይዘሮ ዝናሽ እንደ እናት እንግዲህ አቢጌልን መክራታለች ማለት ነው። ምክንያቱም አሁን ላይ አቢጌል ናታን ከዳጣን ጋር እየሆነና አቢጌልን እየረሳ ስለሆነ ነው አቢጌል ይህንን ሀሳብ ያሰበችውና እናቷን ያማከረቻት ማለት ነው። ሌላው ጉዳይ ደግሞ እንግዲህ አቶ ደረጀ አሁን ላይ ናታንን ቁጭ ብሎ አማክሮታል ስለ አቢጌል። ምንድነው አቢጌል አሁን ላይ በጣም ክፉ ሰው እየሆነችና መጥፎ ሰው እየሆነችበት ስለሆነ ምን ብናደርጋት ይሻላል እያለ እንደ ጓደኛ ናታንን እየጠየቁ ነው። ምክንያቱም አቢጌል ናታን ስለምትልና ለናታን ፍላጎት ስላላት ናታን ደግሞ አቢጌልን ከዚህ ተግባሯና ከዚህ መጥፎ ስራዋ እንድትቆጠብ ሊያደርጋት ይችላል ብሎ ነው የሚያስብ። ምክንያቱም ናታን እንደሚታወቀው ብዙ መጽሐፎችን ስለሚያነብና ብዙ ነገሮችን ስለሚያውቅ እንግዲህ አቢጌልን ደግሞ ይመክራታል ወይም ደግሞ ይገስጻታል ብሎ ስለሚያስብ ነው እንግዲህ አቶ ደረጀ ናታንን ቁጭ ብሎ ያማከረው ማለት ነው። ናታንም እንግዲህ እሷ በጣም ከባድ ሰው እንደሆነችና ወይ ካልሆነ መገረፍ እንዳለባት ነው የነገረው። ነገር ግን አሁን ላይ አቶ ደረጀ እሷ ትልቅ ስለሆነች መገረፍ እንኳን አይሆንም፣ ካልሆነ አንተ ቢያንስ እስቲ ባህሪዋ እንድትቀይር አንተ አግዛት ብሎታል። ናታንም እንግዲህ በሚችለው ሁሉ እንደሚያግዛት ነግሮታል። ግን ነገር ግን አሁን ላይ ናታን ፍላጎቱ ዳጣ ላይ ስለሆነ ብዙም አቢጌልን እሷን መቅረብ ሆነ ከሷ ጋር መሆን ፍላጎት ስለሌለው ያን ያህል እንግዲህ ትኩረት አይሰጠውም ብዬ ነው ማስበው። አሁን ላይ ግን እንግዲህ አቶ ደረጀም ይሄንን መክሮት እንደገና ደግሞ ዝናሽ አሁን ላይ ዳጣ በዚህ ምሽት ከናታን ጋር ሆና ታያቸዋለህ፣ ሂድና ያቸው በኔ ሆነብህ ብላ ስለነገረችው ደረጀ ደግሞ ያንን ነገር ስላላሰበና ይሄን ነገር የተፈጠረው ነው ወይም ደግሞ ዳጣ ለናታን ናታን ደግሞ ለዳጣ
ፍቅር እንዳለው ወይም እንደሚያፈቅራት ስላላወቀ ሲሄድ እንግዲህ ሁለቱን አንድ ለአንድ እንግዲህ አፍ ለአፍ ተገጣጥመው እንግዲህ እየተቀራረቡ አግኝቷቸዋል ማለት ነው። እንግዲህ ደረጀ የመጀመሪያ እርምጃ የሚያደርገው በእነሱ ላይ ምንድነው ብላችሁ ታስባላችሁ? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።